መሰለሽ እንደ አብርሃም በመተት በድግምት ጭንቅላቱን ነኩት እንጂ እኮ አብርሃም አልሞተም። የአልጋ አልያዘም። ሆስፒታል አይደለም የተኛው። ደስተኛ ከሚስቱ ጋር ነው ያለው። ሚስትየው አደንዘው ነው እንጂ መቼ ነው የምትከበረው? መቼ ነው የምትከበረው? እንኳን የሃይሚ ልደት ራሱ አልተገኘችም እኮ ያልተፈለገሽ ቦታ ነው የምትውለው። ክብር የሌለ ሰው ክብር የለውም ነው አለቀ። ይልሽ እዚህ ጋር አሁን አንቺ ማሰብ ያለብሽ ልደቱ ተከበረ፣ አብርሃም አልሞተም፣ አብርሃም አልታመመም፣ አብርሃም ምንም አልሆነም አይደለም። አብርሃም አይምሮ ወስዶ የገዛ ሚስቱና የልጁ እናት አሳብረው ቤት ነው ያለው እንጂ ሞተ ወይም ደግሞ ታሞ አልጋ ላይ አይደለም ያለው። ስለዚህ ልደቱ ተከበረ አሸወይና ይበሉ። ወንድሟ ነው ስጋ ታሪ አንዴ እያጎረሰችው ነው የሚመለከትሽም። እሺ እያጎረሰችው እንኳን ማቀበር በቃ ምን አስበሽ ታሪ አንዴ ሲሚኝ እስቲ ይሄ ልጅ እንደዚህ ከቆየ ማለት ነው ዝምታ ከበዛ መደንዘዙን ከበዛ መጨረሻ ላይ ከበዛ አንዴ ማበት አንዴ መሞት ነው። እሱ ላይ መለከታል እንግዲህ የገዛ ወንድሞቹና እህቶቹ አሉ። ስለኛ የሚመለከታት ስለ ሄርሜላና ስለ ሄርሜላ ብቻ ጤንነቷና ሰላማዊ ሰው ስለሆነ ዛሬ ደስ ብሏት ፎቶ ለቃልናለች። ስለሷ ብቻ ነው። አብርሃም በርግጥ ደህና ይሁን እንላለን፣ ግን ደግሞ እነሱ ወንድሞቹ ካላሰቡለት፣ እህትየው ትልቆ ካላሰበችለት፣ ቤተሰብ ጋር ሽዬ መቶ ካላሰበለት አይመለከታንም። እኛ ጨርሰናል። እኛ ወደ የለብንም ወደ ወደ ራሳችሁ እኔ በእነሱ ምክንያት እኔ ነበርኩ አንደኛ ታማሚ። ስለዚህ ወደ ራሳችሁ ተመልሳችሁ ለእናንተ ክብር የለው አብርሃም ማለት ነው። ለኦዲየንስ ክብር ነበረው። እውነቱን ብነግራችሁ እስከ መቼ አወር ሊሆነው ነው። ለእኛ ራሱ እያሰብ አይደለም እሱ ወር ተመልካ ቪዲዮ እንኳን አትስሩ አልቀረጽም ማለት ይችላል። ቪዲዮ አልወጣም ማለት ይችላል እስከሚስተካከል ድረስ። እነሱ ይዘውት እየሄዱ ነው። አዳምጪኝ አንዴ። እነሱ ይዘውት እየሄዱ ነው ያሉት። የሚረዳው ሰው ይረዳው። አብርሃም እስከሚመለስ ወደ ቀርቡ ይቅርታ እስከሚጠይቅ ድረስ ተረዱት። ወር ሁለት ወር ምናምን። ነገር ግን ሩታ የምትባለው ሴትዮ ደግሞ ንቃችሁ ተዋት። እውነት የላትም፣ እውነት የላትም፣ ውሸት ነው። እውነት ደግሞ ተደብቃ አትቀርም። እውነት ትወጣለች እኮ። 3 ቀን ታግሱ፣ 3 ቀን ወይ 2 ቀን ታገሱ፣ 3 ቀን። ከዛ ውጪ ያበቃለታል የእሷ ጉዳይ። ደንዝዞም አይቀርም ልጁ ይነሳል እኮ። እንደዚህ ያሉ ዝም የሚልም የለም። ቤተሰብ እኮ ጋሼ የሚመጣሉ ካስፈለገ ችግር የለውም። መደወል አያቅተንም እኛ። ጋሼ ጋር ስልካቸው ራሱ አይጠፋም። አፈላልገን ግን እስከ መቼ ቆይ ትጥገበው ትንሽ ይውጣላት እጅ ይበላት። አሁን እኮ እያቃራት ነው ያለው ታውቂያለሽ። የሰው ካታ ለ10 ሰው 10 ሰው ቢሆኑ ነው እኮ የሷ በጎች ማለት ነው። 300 ሰው ለስሙ ቁጥር ነው እንጂ ስልችት ብሏቸዋል። አብርሃም አይነገርም ወይ? አብርሃም አያወራም ወይ? አያስከብራትም ወይ? እሱ እኮ ነው የሚያወራው እስከምትባል ድረስ ነው ያለችው። ወደ እሷ ጋር ግቡና እዩ። የእሷ ጋር ግቡና ብታዩ አብርሃም አያወራም፣ አያስከብራትም፣ እሱ አይናገርም፣ አይስቅም፣ አይጫወትም እያሉ ነው ያሉት። ታውቂያለሽ፣ እየታዘቧት ነው ያሉት። እውነት የወጣ ግን አንድ ሰው አታገኝም፣ አንድ ሰው አታገኝም። ከሁሉ ይቅርታ ብትጠይቅ ይሻላታል። እንኳን እሱ ቶፋ ራሱ ማለት ነው እየሄደበት ነው ያለው። ግን ደግሞ ቤተሰባዊ ነገር አብርሃም ከነቃ ምን ይለኛል ብሎ ሚስጥር አላወጣም። ታውቃላችሁ ይሄንን። ግን ደግሞ እውነት ተደብቅ አይቀርም። በሱ እንኳን አትተማመኑም። 3 ቀን በታገስ ያቅታችኋል። ስለ አብርሃም ክፉ ነገር እንዳታሰሩኝ። አሁን ስለ ሄርሜላ ብናወራው በቃ የሄርሜ ደጋፊ ብቻ ነው ማስገባት የምትፈልጉ። ከዛ ውጭ አላስገባም። እኔ አሁን ማስገባት የምችለው የሄርሜ ደጋፊ ብቻ። ሄርሜን አንገቷ ዝቅ እንዳታረግ ከጎንሽ ነን። እሷ ድጋፍ አትፈልግም። እንደዛች ሸቅማጣም ጌም እንኳን እንጫወት ብላ በመሀል ቀን ለጌም የመዳም ቅመሞች ጭንቅላት ክብር የሌላት እሷ። እሺ ለመዳም ክብር ለልጆች እንኳን ለሪስፔክት የላትም። ለህዝብ እንኳን ህዝብ እኮ አሁን ለብሳ ስትሄድ ራቁቷን ብትወጣ አብርሃም አልብሳ ብትወጣ ምን ወርቅ ብትለብስ እኮ አሁን አያምርባትም። የሚያምረው አባወራ ሲጫወት ነበር አብርሃም። ታውቃላችሁ ይሄ ምንም ነገር የሚያምርባት አይደለም። አሁን መስሏት ነው እንጂ እኮ ለጊዜው ነው። ለጊዜው ደስታ ደግሞ መጨረሻ ላይ ዋጋ ነው የሚያስከፍላት። ታውቃላችሁ። ስለዚህ እንዳትናደዱ። 3 ቀን ጠብቁ፣ 4 ቀን ጠብቁ። አሁን ደግሞ የቆዩ ያረጁ ፊት ፎቶዎች ይለቀቁላችኋል። ዛሬ ነገ ያረጀ የቆየ ቪዲዮ ይለቀቅላችኋል። የሰሞኑ ማለት ነው። አዳዲሱ ደግሞ ሰርፕራይዝ ነው። እሺ ስለዚህ ከመጣ ትቀበለ። ኤርሚ አይመለከተንም። እኛ እንደውም ባትቀበለው እያልኩ ነበር። ከመጣ ተቀበለው፣ ምንም አይመለከተንም። እውነተኛ ፍቅር ስለሆነ። ፍቅር እኮ ያሳብዳል። ፍቅር ምንድነው? ወውር ነው። አረብ ሀገር ሆነን እኛ ራሱ የማናውቀውን በስልክ ተጀናጅነን እኮ ገንዘብ ተበልቶ ያበደም አለ። እሷ ደግሞ ትንሽም ታውቀዋለች። ስለዚህ ተረዷት። ፍቅር ነው፣ ምንም ማድረግ አይቻልም። እና ከነ ልጁ ትወደዋለች። አንድ ባንድ አውሩ አሁን። እሺ
የሩታ ደጋፊዎች ባናታችሁ ተተከሉ። እሺ ባናታችሁ በፍቅር በመርሲ ነው ተመሰች ባናታችሁ ተተከሉ። እኔ ባለቤቱ ሳምባና ቆይ ከስሽ አውሪ። ኦኬ አውሪ አንቺ አውሪ ውዴ አውሪ። እኔ ማለት ነው አብርሽ አውቆ እንደ ሄርሜላ በፍቅር ቢሄድ እና እኮ ምንም መስሎ አይታይም። ሄዳ ኳላ አስቀምጣ አብርሽን ኳላ አስቀምጣ ና ብሎ ኤፍሬምና እሷ ኳላ አስቀምጦ ና ብሎ እንደ ሄርሜላ እንደሚሄድ ልታስመስል ልትሞክር ይዝብናቷታል። አብርሽን ሬሳ ነው እንጂ ይዛ እየደፈረች ያለችው አብርሽ አውቆ አይደለም። አንቺ የሞተን ሰው አቅፋ ተኝታለች እንጂ አሁን ምን አብርሽ ቤተሰብ ሰላም ናችሁ? ያ ሄርሜላ ጋር የነበረ ፈገግታ፣ ያ ሄርሜላ ጋር የነበረ ጭፈራ፣ ያ ሄርሜላ ጋር የነበረ ሳቅ፣ ያ ሄርሜላ ጋር እየሳማ የነበረ አንገቱ ስሯ ወገቧ ስሯ ሚስምላት ያ ሁሉ የት አለ? እሷ ጋር አንገቷ ስር ሲሟ ታውቃለህ ሩታ? እሷ ናት የምትጠመጠመው። ልጁ ምንም ማያውቅም ደንዝዟል። ሄርሜላ እኔ አንድ ነገር ላውራ። ቀለበት ያደረገ ቀን አብርሽ ቀለበት ያደረገ ቀን ሄርሜላን ፊት ለፊት ሄርሜላን ወደ ኋላ አድርጎ ነበር። እሱ እየተጋፈጠ ነበር። ሄርሜላ አንቺ ቁጭ በለኔ እጋፈጣለሁ ነው አለ። አሁን ትላንትና አብርሽ ቢያውቅ ኑሮ ዳኒ እንደ ቆሻሻ አድርጎ እየረገጠሽ የት ነበርሽ? ምን አውቆ ደንዝዞ ቁጭ አለ ልጁን ይዞ እንደዚህ አደንዝዘሽ ማለት ነው። ምን ይጠቅማል? ያላወራ አንቺ አባወራ ሆነሽ እሱ ደንዝዞ ይሄ ሬሳ ሻቅፈሽ የሚተኝ ይሄ አብርሽ ወጥቶሽ አይደለም። መጀመሪያ ሙቆሸተሽ ብሎ አልፈልግሽም ብሎ ነው ሄዳ። አሁን በምንም ይሁን እግዚአብሔር ይወቃ፣ እኔ አልፈርድም። እንደዚህ አደንዝዘሽ የማያወራ የማይጋገረው እዛሽ ወጥተሽ በቃ ምንም አያውቅም እሱ። ትላንት እኮ ቀለበት አወልቆ ምናምን ብሎ መክሮ አውልቆ ለማን ጋር ልስጥ የት ነው የሚያስቀምጠው አለ። እና እንጣሉ ይሄን የደነዘዘ አብራም ነው እንደ ሄርሜላ ጋር የነበረ ያ ሳቁ፣ ያ ፈገግታ፣ ያ ጨዋታ አንገቷ ስሩ እየታማ እያሽከረከራት እየዘለላት ለሰላሳ ጥርስ ክፍት ሆኖ ነው ሄርሜላ ጋር የነበረ። እሱንም ታሰለጥነዋለች። አንቺ ደግሞ ማለት ነው በቃ ስለሷ ታውሪው ነው። አለቀ። ስለ አብርሃም አታውሪው። ስለ ሄርሚ ብቻ ነው ማውራት የምፈልገው። ስለ ሄርሚ ነው የሚያወራል። ሄርሚ የተከበረች ሴት ስለሆነ ሳራ ወዬ ትናገር አዳምጫት። እንደማመጥ ሁላችንን ተራ ብንናገራለን። አዳምጫት። እሷ እኮ ማለት ነው ስለ ድሮ ስላለፈው እንዳታወራ ብዬ ነው። ያው ስለ ድሮ ብቻ ነው ማውራት ያለብን። ስለ ድሮ አይደለም። ሄርሜላ ከመጣች አብርሃም ክብር አገኛ እንጂ በጥፊ እየለጠለጠች ሴት ገና የኔ ነው ብላ አፈዝዛ የምትስሙ ብታውቅ እኮ ትተው ነበር። ትቶት እንደሄደ ማለት ነው። ስላላወቀች እናውራ ማለት ነው። እየተደማመጥን ብናወራ ወይም ደግሞ ሀሳብ ብንሰጥ እሷ እያወራች እኮ ነው። እኔ እኮ ይገርሙኛል። እዚህ የመዳም ቤት ውስጥ ቁጭ ብለው እዚህ ሩታ ይላሉ። ሩታ የምታከውነች ትቷት ሄደ። ለሌላ ሴት ቀለበት አደረገ። ታያለች ሁሉንም እያየች። አሁን ደግሞ ተመልሳ የኔ ካልሆንክ ብላ ብዙ ነገር ታደርጋለች። ሄርሚ እኮ ፍቅር ናት። ፍቅር መስጠት ታውቅበታለች። ሁሉንም አጸጣ። ከሷ ላይ ብዙ የምትማሩ ነገር አለ። ካወቃችሁ የማታውቁት ደግሞ ዝም ብላችሁ ብዙ ነገር ከሚሰራ ሰው መማር ወይ በጣም ከጨረሽ እኔ እቀጥላለሁ ማለት ነው። እኔ የምለው ነገር ለእህታችን ለሄርሚ ማለት ነው ያለኝ መልእክት በጭራሽ በዚች በርካሽ ሴት ፊት እያለቀሰች በፍጹም እንድትመጪ እኛ እህቶችሽ በጭራሽ አንፈልግም። የኔ ጀግና ሴት፣ የኔ ቆንጆ፣ የኔ የፍቅር ሰው ካንቺ ብዙ ነገሮችን ተምሬያለሁ። ሁላችንም ተምረናል። አንቺ በሰይጣናዊ ከሚያስቡት ሰዎች ርቀሽ ጀግና ሴት ሆነሽ፣ ጎበዝ ሴት ሆነሽ፣ ጠንካራ ሴት ሆነሽ፣ ጀግና እህቶች፣ ጀግና ወንድሞች ከጎንሽ አሉሽ። ብዙ የሚወድሽ ፋሚሊ አለሽ።
ሁሌም ቢሆን አንገትሽን ሳደፊ አንገትሽን ቀና አርገሽ እንድትመጪ ነው የምንፈልገው። ከዚህ በተረፈ ደግሞ ከማንም ሰው ጋር ብትመጪ እኛ ከማንም ሰው ጋር ብትመጪ እንደግፍሻለን። ግን አብርሃምም ወደ ህይወትሽ ተመልሶ ቢመጣ ባትቀበዩ ደስ ይለናል። ግን ከመጣ ምንም ማድረግ አይቻልም። ደግሞ እንደሚመጣ ሙሉ ለሙሉ ውስጣችን ያውቀዋል። ይመጣል። የዛን ቀን ግን ዛሬ አንቺን ፊታቸው ቆመሽ እንድታለቅሽ ያደረጉሽ ሰዎች ወደ ሚዲያ መምጣት እስከሚከብዳቸው ድረስ ስለሚደርሱ አንቺ ሁሌም ጠንካራ እንደሆንሽ ብዙ ነገሮችን ወደ ኋላ ትተሽ ጠንካራ ሴት ሆነሽ እዚህ እንደደረሽ ሁሉ ነገም ቢሆን ከነጎዳም ቢሆን ሁሌ እንደዚሁ በጥንካሬሽ እንድትቀጥይ ይፈልጋለሁ። እኛ እህቶቿ ወንድሞቿ ደግሞ እንዲሁ አሁንም እንድንደግፋት እንድናበረታታት እፈልጋለሁ። ያለኝ ሐሳብ ይሄ ነው። ግን እኔ ከምንም በላይ የምፈልገው በዚህች ልጅ ፊት እንባያን የሄርሚን እንባይ ማየት አልፈልግም። እንባያን አይደለም አክሩፋ የሆነ ተከፍታ እንኳን ማየት አልፈልግም። በቃ ይሄንን ነገር መቼም ትሰማዋለች ብዬ አስባለሁ። ይሄን ነገር በሏት እህቶቻችሁ የሆናችሁ በሙሉ ማለት ነው። የኔ ቲክቶክ ፎሎ መልሳለኛለች ታያለች። ቲክቶክንም ትከታተላለች። ስለዚህ ችግር የለውም። ይሄ ደግሞ ዩቲዩብ ላይ ተቆርጦ ስለሚሄድላት ታያለች። እሺ ትሰማለች። እኔም አንድ ነገር ማለት ትችላላችሁ። ትሰማለች። እሺ እንደገና ደግሞ የኔ ቲክቶክ ፎሎ መልሳለች። ከአንዳንድ አስመሳይ ሰው ተጠንቀቁ ብላለች። ፕሮፋይል አድርገው አስመሳዮች አሉ እያለች ነው። ታውቃለች እሷ ራሱ። እሺ ዛሬ ወይ ነገ ትመጣለች፣ በቤቷ ትመጣለች። እሺ ትመጣለች። የኔ ሄርሚ የኔ ቆንጆ ከነሱ ፊት እንዳታለቅሲ። ጀግና ነሽ፣ አሁንም ጀግና ነሽ። አንድ ጊዜ ነው። እሺ ሂጂ። አልጨረሰም። ሂጂ። ታብታብ ሼር ኮፒ ሊንክ አድርጉ። ፋሚሊዎች ወይኔ አንቺ እያረጋን ነው። እሷ ለእኛ ብዙ ነገር ማስተማር አለባት እንጂ ለጥላት ፊት ወጣ ማልቀስ ከእንባዘለ ከአይኗ አንድ እንባዘለ እንድናይ አንፈልግም። ሁላችንም ይገባናል። ስለዚህ እሷ ሁላይ ጠራ በቃ ከነሱ የበለጠ ሆና መገኘት እንጂ አንድ ጊዜ እንኳን ከፍታ ካሁን በኋላ አንድነይም አንፈልግም። ምክንያቱም እሷ ባለቀሰ ቁጥር እነሱ እየተደሰቱ ስለሆነ ትክክል። ስለዚህ ለማን ብላ ትላለቅሳለች? ወንድ ቢሄድ ወንድ ይበቃል። ብራቮ። ዛሬ እኮ ያው እንዳንከፋ ብላ ነው የለቀቀችው። ዛሬ ኢንስታግራም ላይ ይሄንን እሺ ይዋት እጇ ጣቶቿ መሙሉ እግሯን ይው የዛቺ ቆማጣ የዛቺ ቆማጣ ሴትዮ እግርና የሷን እግር ይው እዩት። ይዋን ብብቷን አጽዳ መጀመሪያ እንደሷ መልበስ ትችላለች፣ ግን መሆን አትችልም። የሄርሚ እጣቢ አትሆንም። በአለባበስ፣ በመልክ፣ በቁመና፣ በሁሉም ነገር በስነ ስርዓቷ በምንም ሄርሚን ልታክል አትችልም። እሷ ግን አሁን ባለፈው የሰራችውን እንጨት አቁሞ የሚስም እንጨት አይታችኋል። እንጨት አሁን ወዲና ወዲህ ስታደርጉ ይላል አይልም አይደለ? እሷ አሁን ዛፍ ነው አቁማ እየተጫወተችበት ያለው ማለት ነው። ትላንትና አቤላ ትላንትና ነገራት እኮ አንቺ እኮ ስጋ ነው የሳምሳለሽ አላት። አዎ ትክክለኛ ነው ያላት። እግዚአብሔርን ትክክለኛ ነገር ነው ያላት። አሁን አቤላ ማለት ነው። እሷ አሁን ልክ እንጨት የቆመ እንጨት እንደምስም ማለት ነው። ገባችሁ አይደለ? አንድ ሰው አብርሃም ድሮ እንደዚህ አይደለም። ሳቂታማ ነው። ለሰው ልጅ ያለው ክብር ሰው አድርግ የተባለውን ነገር ሰውን አድርግ። በዚህ እቺ ፈጣሪዋን የማታቀርብ ሴት ማለት ነው። እኛን ራሱ ማለት ነው የማይሆን ነገር የምታስተምረን። እስቲ አሁን ከሷ ምንድነው የምንማረው? ትዳርን እንዳንይዝ፣ ወንድን እንድንጠላ፣ በቀል ይዋነት ለሰው ልጅ ይዋ እንዳንሆን ነው ከሷ እየተማርኩ ያለሁት። እኔ በርግጥ አሁን ሩታን ሳይ ሰው ላይ እንድጨክን ነው የምታደርገኝ። በቃ አሁን ሳሪ አስቴር እሷ እኮ
ወንድሙ ባል አደረጋችም በይስ እና ማነው እሱ አብርሃም ደግሞ ኤፍሬም ነው ባለው። ኤፍሬም ነው እህቶቹ ቡዜ እኮ ብለዋለች። አብርሃም ደግሞ እዚህ ቤት ውስጥ ብለዋለች እኮ ቡዜ እህቱ የገዛ እህቱ ብለዋለች። እንኳን እኛ የገዛ እህቱ እንኳን ብለዋለች። እሱን እንኳን ቆየ እኮ ቤቱ በቁሙ ልትወርሰው ነው እንዳለችው ወረሰው እኮ ከነሚስቱ ከነልጁ ከነቤቱ እሱን በድን አድርጎ ሄርሚን ደግሞ አላገኛላት። ቢያገኝ ነበረ ፈልጎ ነበረ። እሷ ተካካተማ እንደገያል እንጂ ወደ ጤናው ተመልሶ ይሄ ያገሙበት አፋቸው እንደው አንቺ እንደው ምን የሚላቸው ይመስለኛል። እንደው ናፍቆኛል እኔ ምን እንደሚላቸው በኢየሱስ እንደው ይሄን ግማፋቸውን አግምተው እንደው ምን ሊወጣቸው ነው? እኔ ያማረኝ ነገር ቢኖር መጨረሻውን እንደው መድኃኒዓለም መጨረሻውን ኤፍሬም